የኦንላይን ሸቀጣሸቀጥ ወይንም የተለያዩ ምርቶችን በአካል ሳያዩ በሶሻል ሚዲያ በመመልከት እነሱን ዋጋቸውንና እቃቸውን በማየት መግዛት መገበያየት እንዴት ይታያል? ይሄ ارتكب كبيرة من كبائر الذنوب ከተላላቅ ወንጀሎች አንድ ወንጀል ፈጽሟል። አንድ ሰው ባልተቤቱን በሜሴጅ ወይም በቴክስት ፈትቼሻለሁ ብሎ ቢጽፍላት ኒካህ ይወርዳል። አጠቃላይ ሴት ልጅ የምትመከረው ተሰቱር ነው። ተሰቱርና ሐያ ነው የሷ ባህሪ ሊሆን የሚገባው። በዚህ ዘመን ቤት ለመስራት ወይንም ደግሞ የተለያየ ንግድ ለመጀመር መነሻ ካፒታል ስለሚያጥር ከባንክ መውሰድ የማይቀር ነገር ነውና መፍትሄው ምንድነው? ፈስአሉ አህለ الذክር ኩንቱም ላ ተዕለሙን ፈስአሉ አህለ الذክር ኩንቱም ላ ተዕለሙን። አልሐምዱሊላህ ረብል ዓለሚን ወሰለላሁ ወሰለም ዐላ ሰይድና ሙሐመድን ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። አማ በዕድ። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ይህ የቀጥታ ስርጭት የአልፈትዋ ፕሮግራማችን ነው። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ሁልጊዜ እንደምንነግራችሁ ስልካችሁን ሳይለንት በማድረግ ወይንም የቲቪያችሁን ድምጽ በማጥፋት ጥያቄዎቻችሁን ወደ ሼኻችን ወይንም ወደኛ ብታቀርቡ ምላሽ የምታገኙ ይሆናል። የሁልጊዜም ጥያቄዎቻችሁን ምላሽ ሊሰጧችሁ እዚህ ስቱዲዮ ድረስ የተገኙት ደግሞ ሼኻችን የሱና ዩኒቨርሲቲ መምህር የአልኢምራን መስጂድ ኢማምና ሼኹል መሻይኽ ሼኽ አብዱላህ ኢብራሂም ናቸው። ሼኽና አህለን ወሰህለን ወመርሐበን ቢኩም። መርሐበን ወሰህለን ሐያኩሙላሁ ሼኽና። እንግዲህ ሁልጊዜ እንደተለመደው ካደሩ ጥያቄዎች ነው የምንነሳው። የመጀመሪያ ጥያቄ እንግዲህ ሰው ሰራሽ አገልግሎት ወይንም ኤአይን በመጠቀም ሰዎች የተለያዩ ፎቶዎችን፣ ቪዲዮዎችን ወይንም ኤአይን እንደዛ አድርገህ ስጠኝ እንደዛ አድርግልኝ በማለት የተለያዩ ጽሁፎችን በመስጠት እሱ ደግሞ በዛ ጽሁፍ ላይ ያንን ጽሁፍ በመሰለ መልኩ ፒክቸሮችን አሰማምሮና አበጃጅቶ ይሰጣል። ወይንም ቪዲዮዎችን ወይም የታዘበን ነገር የተለያዩ መልእክቶችን ይሰጣልና በዚህ መልኩ መጠቀም በሸሪዓው እንዴት ይታያል የሚል ነው። መርሐባ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ ወበዕድ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ይህ ነገር በእርግጥ ኤአይ የሚባለው አዲስ ነገር ነው። ያልተለመደ من المسائل المستجدات አዳዲስ ወይም ደግሞ من المسائل النوازل ይባላሉ። አዳዲስ التي ليست في زمن في عصر النبيين ولا عصر الصحابة والتابعين ومن تبعهم بإحسان إلى يوم الدين በእነሱ ጊዜ ያልነበሩ አዳዲስ ነገሮች ብዙ አሉ። ከነዛ መካከል ነው ይሄ ነገር። በእርግጥ እስልምና ያው ሸሪዓቱል ኢስላም ሳሊሐቱ ሊኩል ዘማን ወመካን ለየጊዜው ለየቦታው ለየዘመኑ ምቹና ለሁሉም ምላሽ ያለው ነው። ራሱ አይኑ ራሱ ባይኖርም እንኳን እሱን መሰል ነገር ተመሳሳይና እሱን የሚመስል ነገር ሁክሙና ብያኔ ተቀምጧል። ስለዚህ እነዚህ አይነት ነገሮች ሲያጋጥሙ الحق والنظائر بالنظائر الحق والاشباه والنظائر ይባላል። ተመሳሳይ ነገሮችን እንደዛው በማድረግ ነው ፈትዋ የሚሰጠው። ይሄን ነገር ስናይ ከዛ አንፃር ስናየው አንደኛ ያልሆነን ነገር ነው። ይሄ ነገር ያልሆነን ነገር ወይ እውነታ ያልሆነን ነገር እውነታ በመሰለ መልኩ የሚያቀርበው። ይሄን ስናይ በእስልምና የሚከለከሉ ብዙ ነገሮች አሉ። አንደኛ ውሸት የተከለከለ ነው። መሸወድ የተከለከለ ነው። የሌለውን ነገር ሰውየው በሌለው ነገር እንዳለው መስሎ መቅረብ። ይሄ المتشبع بما ليس عنده كلابس ثوب الزور ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። من غشنا فليس منا። ሰዎችን ይሸውዳል፣ ያታልላል። ምናልባት ሰውየው እንደተባለው ያልሆነ ነገር ተደርጎ ሲቀርብ ለተመልካቹ የሰውየው እውነታ ነው ወይም ደግሞ ሰውየው አሁን ላይ ያለበት ነገር ነው ትክክለኛው ጉዳይ ነው ብለው ሊያስቡ ይችላሉ። ምናልባት ይሄ ነገር በደንብ የማያውቁ ግለሰቦችን የማታለል የመሸወድና ብሎም የተለያዩ ግጭቶችን ሊያመጣና ሊያስከትል ይችላልና እንዲህ አይነት ነገሮች ደግሞ በእስልምና ጥቅም እንኳን አለው ቢባል ምናልባት ጥቅም ሊኖሩ ይችላሉ። ጥቅም እንኳን አለው ቢባል አንዳንድ ጊዜኛ ጉዳትና ጥቅም ባንድ ከተገናኘ ቀድመን ጉዳቱን ነው የምንከላከለውና ከዛ አንፃር እንዲህ አይነት ነገሮችን መጠቀም እስልምና ያበረታታም። እንዲህ አይነት ነገሮች ማድረግ አያስፈልግም ነው የምለው። መርሐባ ጀዛኩሙላሁ ኸይር ባረከላሁ ፊኩም። ሌላኛው ደግሞ ሁለተኛው ጥያቄ ኦንላይን ሸቀጣሸቀጥ ምርቶችን ወይንም የተለያዩ ምርቶችን በአካል ሳይመለከቱ
መገበያየት ምን ያክል አስተማማኝ ነው ወይንስ እንደ ሸርዕ የተፈቀደ ነው? ያው በምስል ወይንም በቪዲዮ በሶሻል ሚዲያ አማራጮች እነዛን ነገሮች ሊያሳዩ ይችላል። ዋጋውንም ምኑንም ይጻፋል፣ የተለያዩ ነገሮች ሊያደርጉ ይችላሉ። ነገር ግን በአካል ባለማየቱ ብቻ ችግር አለው ወይ ነው? ሰላም መለሰን። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። መርሐባ አህለ ወሰህለን። ጥያቄ ነበረ። መርሐባ ወንድማችን፣ ጥያቄህን ማቅረብ ትችላለህ። ጥያቄህን ማቅረብ ትችላለህ። ጥያቄ ነበረ። መርሐባ ወንድማችን፣ እየሰማንህ ነው። ጥያቄህን ማቅረብ ትችላለህ። ቴሌቪዥን ልቀንስ? አዎ የቲቪውን ድምጽ ቀንስና ጥያቄህን አቅርብ። የቲቪን ድምጽ አጥፋውና ወንድማችን የቲቪን ድምጽ አጥፋ። እንትን ነው ምንድነው አሁን ነፍስ ያጠፋ ሰው ወይኔ ራሱን ወይኔ ሰው ያጠፋ ሰው ሰላቱ ጀናዛ እንዴት ይታያል? መርሐባ እየሰማሁ። ሌላ ጥያቄ አለ? ሌላ የለኝም። ምላሽ ታገኛለህ። ጠብቅ ወንድማችን። መርሐባ ሼኽና፣ ወደ መጀመሪያው ጥያቄ ወስዳቸዋለሁ። አለ በእስልምና የሌለ ነገር የለም ብያለሁና አንደኛ መታወቅ ያለበት ነገር ሰው ሽያጭ ላይ መስራት ያለበት ነገር ምንድን ነው? እሱ የሌላ አጠገቡ የሌለው ነገር መሸጥ አያስፈልግም፣ ወይም ደግሞ አይበቃም። በይዑ ማለይሰ እንደ አላህ መልእክተኛ ከልክለዋል። እሱ ጋር የሌለውን በእጁ ያልመለከውን ያልተቆጣጠረውን ሊሰጠው የማይችለውን ወደፊት ላገኝ እችላለሁ ወይም ደግሞ ገዝቼ ልሰጠው እችላለሁ፣ የተለያዩ ነገሮች ብቻ አመቻችቶ በዚህ መልኩ መሸጥ አይገባም። ሀታ የገዛው ነገር እንኳን ቢሆን ሀታ ይቅቢضሁ እሱ እጁ እስከሚያስገባ ድረስ አሳልፎ መሸጥ አያስፈልግም የሚል የአላህ መልእክተኛ በግልጽ ያስቀመጡበት ሁኔታ ይኖራል። ይሄኛው ግን እዚህ ጋር ስንመጣ የራሱን ነገር የራሱ እጁ ላይ ያለውን ነገር በቪዲዮም በፎቶም አሳይቶ እጁ ላይ ያለውን ነገር ነግሮት በይዑ መውሱፍ ይባላል። ያለውን ነገር በመዋሰፋ ባህሪውን ሁኔታውን በመግለጽ ነግሮታል፣ ዋጋውን ዘርዝሮለታል፣ ነግሮታል። ኢንሻአላህ በይዑ መውሱፍ ይባላል። እንደ አይነቱ በባህሪ የተገለጸ ነገር መሸጥ መሻሻጥ ችግር የለውም። ነገር ግን ይሄ ነገር ቀጥታ እቃው ሲመጣለት ወይም እቃውን ሲያገኘው በዛው ባለውና በገለጸለት መልኩ ታገኘው ምንም ችግር የለውም። ያ ካልሆነ ኺያሩ ሩእያ ይባላል። ሲያይ ሸሪዓው የሰጠው የተፈቀደለት የምርጫ አማራጭ ያስቀምጣል። እኔ ያዘዝኩ ያሳየኝ ወይም የነገርከኝ በንግግር መሰረት የተባባል ነውና አሁን በቀጥታ በአካል የተገኘው ተመሳሳይ ስላልሆኑ ሽያጩን አላስቀጥልም ብሎ የማፍረስ መብት ግን እንደተጠበቀ ነው። ይሄ ሰውየው ስላለው ሳይሆን ሸሪዓው የሰጠው መብቱ ነው። ምክንያቱም ስላላየው እንጂ በዛው ባለው መሰረት በይዑ መውሱፍ እንደ አይነት ቃለኝ ባህሪው ይሄን ይመስላል ዋጋው ይሄ ነው ብሎ መዋሰፍ አድርጎለታል። ይሄ ችግር የለውም። በይዑ መውሱፍና በይዑ ማዕዱም የተለያዩ ናቸው። አንዳንድ ሰዎች ይመሳሰልባቸዋል። የሌለን ነገር መሸጥ የሚባለውና በባህሪ የተገለጸ ነገር መሸጥ የተለያዩ ናቸው። ይሄ አላየውም እንጂ አለው፣ ሰውየው እቃው አለው፣ እጁ ላይ ነው ያለው። ያም ደግሞ ለመሆኑ ወስፍ አድርጎለታል፣ ገልጾለታል፣ ዋጋውን ተደጋግሯል ብሎም እንደተባለው ጥያቄው ላይ ደግሞ በፎቶም ጭምር አሳይቶታል ማለት ነው። በይዑ ማዕዱም ማለት ግን የለም። እሱ ጋር ገና በሚቀጥለው ገዝቼ ሊሆን ይችላል። ምናልባት ገበሬዎች ከሆኑ አዝመራውን አታክልቱን ታለሙ በኋላ ሊሆን ይችላል። አዳኞች ከሆኑ ካደኑ በኋላ ሊሆን ይችላል። በህዋ ላይ የሚበረውን ነገር የሚረገዘው ነው የታሰሉ ነገሮች ምንም ሸክ የለውም የተከለከሉ ናቸው። ገረር ያለበት ነገር መሸወድ ያለበት ሪባ ያለበት እንዲሁም ደግሞ ክርክር የሚያመጣ ነገር እነኚህ ነገሮች በሸሪዓችን የተከለከሉ ናቸው። ኺዳ ያለበትና የሌለን ነገር መሸጥ ሰዎችን ወደ ክርክሩ ያልሆነ አቅጣጫ ወደ ሪባ የሚወስዱ ነገሮች የተከለከሉ ናቸው። ከዚህ ውጭ አሁን ያልነው ግን ኢንሻአላህ ተዓላ ይቻላል باذنillah። መርሐባ ጀዛኩሙላሁ ኸይር ባረከላሁ ፊኩም ሼኽና። ሌላኛው ወንድማችን የጠየቀው ጥያቄ አንድ ነፍሱን ያጠፋ ሰው ወይንም የሌላን ነፍስ ያጠፋ ሰው ሶላተል ጀናዛ ይሰገድበታል ወይንስ ምን ይመስላል ነው ያለው። መታወቅ ያለበት ነገር ነፍሱን ያጠፋ ሰው ይሄ ارتكب كبيرة من كبائر الذنوب ከተላላቅ ወንጀሎች አንድ ወንጀል ፈጽሟል። የራሱንም ነፍስ ይሁን የሌላም ነፍስ ቢሆን በማንኛውም አግባብና መንገድ ቢሆን ሰው ራሱን ማጥፋት አይፈቀድለትም ፈጽሞ። ይሄ የተከለከለ ነው። አንድ ሰው ራሱን ማጥፋት ሌላም ሰው ማጥፋት ትልቅ ወንጀል ነው። ከሽርክ በመቀጠል ትልቅ ቦታ ያለውና የተቀመጠ ወንጀል ነውና አላህ Subhanahu Wa Ta'ala ይዛተበት ወይም ወዒድ ጭምር የመጣበት ጉዳይ ነውና ይሄ ትልቅ ወንጀል ነው። ጥንቃቄ ልናደርግ ይገባል። ወደ ጥያቄው ስመጣ መሰገድበታል ወይ? እንደዚህ አይነት ታላላቅ ወንጀሎች የሰሩ ሰዎች ታላላቅ ኢማሞች እና ታላላቅ መሪዎች
ባይሰግዱባቸው የተሻለ ነው። ታላላቅ ሰዎች ተሰሚነት ያላቸው በማህበረሰቡ ላይ ያለመስገዳቸው ብዙ ጫና የሚያሳድሩ አይማዎች መሪዎች እንዲሰግዱ አይመከርም። ሌላው ግን ሙስሊሞች ሰግደው ነው የሚቀብሩት። ይሄ ምንም ቢሆን ሙስሊም ነው ሰውን መግደል ይበቃል የሚል እምነትና አቋም ይዞ ሰው እስከግደል ድረስ ወንጀል ነው የሰራው። ሙስሊም ነው። እዛ ቀብሩ ላይ ያሉ ሰዎች ሊሆን ይችላል። ሌላው ሰው ብዙ ተጠራርቶ መሻይኾች ቀርበው ታላላቅ ሰዎች ይሰግዱበት እንትን ላይሆን ይችላል። ግን እነዛ የተሰበሰቡ ሰዎች ይሰግዱበት ይችላሉ። ባለመስገዳቸው ማህበረሰቡ ላይ ትልቅ ጫና የሚፈጥሩ ሰዎች ግን ባይሰግዱ የተሻለ ነው። ምክንያቱም ምንድነው እንደ አይነት ሁኔታ ላይ ሰዎች እንዳይበረታቱና እንደ አይነት ነገር ሰው እንዳይሰራ ለማድረግ ነው። ዘጅረ ሊገይ ኢሃነተ ለሁ ወዘጅረ ሊገይሪ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ሰላተል ጀናዛ ሊሰግዱ ከቀረቡ በኋላ ያለበት ወይ ሲጠይቁ አሁን አሏቸው ሰሉ አላ ሳሂቢኩም ሰው ላይ ስገዱበት ብለዋቸዋል። እኔ ግን አልሰግድም ብለዋል። ሌላው ሰሃቢ 2 ዲናር ነው ያለበት የተባለው እኔ ከፍላለሁ ያ ረሱላህ ሐላፍትና ነው ያለው ሲላቸው ሰግደውበታል። ስለዚህ እንደዚህ አይነት ተጽዕኖ በጣም አለመስገዳቸው ማህበረሰቡ ላይ ትልቅ እንትን ይፈጥራል የሚባሉ ሰዎች ከእንዲህ አይነት ተግባር ሰውን ለመከላከልና ሰው እንዲህ አይነት ቦታ ውስጥ እንዳይገባ ለማድረግ አይሰግዱበትም። ሌላው ሰው ይሰግዳል። አሁን ሰው ይሳሳታል። እዚህ ላይ ታንቃም ይሁን በተለያየ መንገድ ራሳቸውን ሰቅለውም ይሁን በተለያየ መንገድ ያጠፉ ሰዎችን ዝም ብሎ የመቅበር ሁኔታዎች ይኖራሉ። ላይ አይደለም ሰዎች ይሰግዱበታል፣ መስገድ ይኖርባቸዋል። ይህ ሰው ካፊር አይደለም ሙስሊም ነው። ትልቅ ወንጀል ነው የሰራው። ማዳም አነሁ ይህን ሲገል ራሱን ሲያጠፋ ወይም ሰው ሲገል ሰው መግደል ሐላል ነው በሸሪዓችን የሚል አቋምና እምነት እስከሌለው ድረስ ይህን ሐራምን ሐላል ማድረግ በራሱ ኩፍር ስለሆነ በዝም ብሎ በነፍስያ በሀዋ ተገፋፍቶ በሸይጣን ተገፋፍቶ እስከራ ድረስ ሰዎች ይገሉታል። ቅድም ያልኳቸው ግን ታላላቅ ሰዎች ባይሰግዱበት ይሻላል። ወጀዛኩሙላሁ ኸይር ወባረከላሁ ፊኩም። ሌላኛው አንድ ሰው ባልተቤቱን በሜሴጅ ወይም በቴክስት ፈትቼሻለሁ ብሎ ቢጽፍላት ኒካህ ይወርዳል? ይወርዳል። ያው ይሄ የሱ ኸጥ ጽሁፍ መሆኑን ካወቀችና ዘዓረፈት ኸጠሁ ጽሁፉ የሱ መሆኑን ታረጋገጠችና ካወቀች ይወርዳል። አልኪታባ ተቁሙ الكتابة مقام النطق ይላሉ። ጽሁፍ እንደ ንግግር ነው የሚወሰደው። ብዙ ቦታዎች ላይ መነጋገር እንደሚያደርገውን ነገር ወይ በንግግር የምንሰራውን ነገር በጽሁፍ የምንገልጽበት ሁኔታ ይኖራል። ስለዚህ ሰው ጽፎ ማለት በጽሁፍ ነው የላከላት እሱ የሱ ጽሁፍ መሆኑን በሱ ስልክ መምጣቱና እሱ እንደጻፈው ካረጋገጠች ምንም ሸክ የለውም ይፈታለች። ምናልባት ግን አንዳንድ ጊዜ ያው አንዳንድ ዑለማዎች ይሄ ገረር አለው ሌላ ሰውም እሱ መቶ እስካላረጋገጠና ይሄን ነገር እኔ ነኝ የጻፍኩት እስካላለ ድረስ አይፈታበትም የሚል አቋም ያላቸው ዑለማዎች ነው። ምክንያቱም ሰውም ቢሆን ያንተ ሞባይል አንሶ ሊጽፍ ይችላል መሰል ነገሮች በዚህ መልኩ መጥቶ ጁሁድ ታስተባበለ እኔ አልጻፍኩም ካለ እንግዲህ እሱ ሌላ ጉዳይ ነው። ያኔ ጉዳዩ በሌላ መንገድ ሊታይ ይችላል። ከዛ ውጭ ግን ተጻፈላት በምላሱ እስካልተናገረ ድረስ ብላንት ማለት የለበት። ስልኩ ወይም ዌብሳይቱ ሊሰረቅም ይችላል፣ ሀክም ሊደረግ ይችላል። እንደው አስቀምጦትም አንስተውም ሊጽፉም ይችላሉ። ይሄ ሜሴጅ ስለሆነ የእሱ ማረጋገጫ ያስፈልጋል ነው። መርሐባ ጀዛኩሙላሁ ኸይር ባረከላሁ ፊኩም ሼኽና። ያው እንግዲህ በቲክቶክ ዓለም ላይ ያው ሙስሊሙ እየተፈተነ ካለበት ነገሮች መካከል ነው ሴቶች የራሳቸውን ፎቶ ወይንም በቪዲዮ በማድረግ በዚህ በሶሻል ሚዲያ ሙሐረማት ነገሮችንም በማድረግ ወይንም ደግሞ ሐላል የመሰላቸውን ነገር አንዳንዶቹ ያው መንዙማዎችን በማስመሰል ወይንም ሌሎቹ ደግሞ ዘፈንን በማስመሰል የተለያዩ ነገሮችን በማድረግ ሶሻል ሚዲያ ላይ ይለጥፋሉና ይሄ እንዴት ይታያል ነው? ያው እንደ አጠቃላይ ሴት ልጅ የምትመከረው ተሰቱር ነው። ተሰቱርና ሐያ ነው የሷ ባህሪ ሊሆን የሚገባው። ሴቶች ሊላበሱ የሚገባው ባህሪ ሐያ ማድረግ፣ መፍራት፣ ሐሸማ ክብር ያላቸው መሆን፣ ክብራቸውን መጠበቅ ነው። እንደዚህ ተበሩጅ አድርጎ በንግግር የሚሆን በፎቶ ምናምን መውጣት የተከለከለ ነው። በተለይ ደግሞ አንዳንድ ጊዜ ምናልባት በዚህ ምክንያት ፎቶቸው ድምጻቸውና የሚያቀናብሩት ቅንብር ለሌሎች አካላቶች የበለጠ ፊትና የሚሆንበት ሁኔታ ካለ ሰውን ወደ ዳዓራና ወደ ፈሳድ ጥሪ እንደማድረግ ይቆጠራል። እሷ ሐያውና ክብሯን ከመተዋ ባሻገር ሌሎችን ሰዎች ደግሞ ወደ ያልሆነ መስመርና አቅጣጫ የመውሰድ አይነት አዝማሚያ ስላለ እንደ ሙስሊም እንደ ነገሮች አይመከሩም። ምናልባት በጣም ወሳኝ እኔ ካልተናገርኩት በእኔ በኩል ካልሆነ አይደርስም የምትልበት ሁኔታ ካለ አዳብና ስርዓቱን ጠብቃ ካለባበስም ካነጋገርም ጭምር የምታረጋቸው ነገር ሊኖሩ ይችላሉ።
ከዛ ውጭ ግን እንደው ዝም ብሎ በነፃነት መንሱማም ይሁን ነሽዳም ብሎም አንዳንዴ ሙሐረማት ያልሆኑ ነገሮችን ብሎም ፎቶዋን በመለጠፍ የሌሎችን ሴቶቿን ሊሆን ይችላል በመለጠፍ የሚያስተላልፉት መልእክት ከመልእክቱ ይልቅ ይሄኛው በጣም አመዛኝ ስለሆነ አያስፈልግም እሱ። مرحبا جزاكم الله خير بارك الله فيك. الو السلام عليكم ورحمة الله. الو 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 السلام عليكم ورحمة الله. ان شاء الله ተመልሰው የሚመጡ ከሆነ ምን ሰማማ ይሆናል። ስልካችን ተቆርጧል። ሌላኛው ሼክ ወንድና ሴት በስልክ መተዋወቅ መነጋገር በጋብቻ ዓላማ ብቻ ከሆነ እንዴት ይታያል? ይሄ በጣም ወቅቱ ላይ ያለ በጣም ሐቂቃ በርጋ አንዳንድ ጊዜ የምናወራው እና የምናገረው ነገር በጣም አሁንም እዚሁ በገሃዱ ዓለም ሰው የሚሰራው ነገር ሲሆን እንትን ነው። ይሄ ሴት ልጅና ወንድ ልጅ ሲጋቡም ቢሆን የሚነጋገሩት የሚያወራቸው ነገሮች ውስንና የተመጠኑ የተገደቡ ናቸው። ዝም ብሎ ልቅ አይደለም። እንደፈለገ ኒካህ አድርጎ እንደ ኒካህ ሚስቱን እንደሚያወራው በዛ ልክ መነጋገር ሙንበሲጥ መሆን ሙንፋቲህ መሆን አያስፈልግም። ነብያችን ተናግረዋል። ሰው ለጋብቻ የፈለጋትን ሴት ማየት አስፈላጊ ነው፣ ሱና ነው፣ ጥሩ ነው። መታየት ያስፈልግ ይሆናል። በአካል ብታዩ የተሻለ ነው። ምናልባት ይሄ ፎቶ በሞባይል የሚነጋገሩት የሚተዋወቁት ነገር አብዛኛው ተዝዊር ስለሚበዛበት በታየው መልኩ ሊሆን ስለማይችል በአካል እንዲነጋገሩ ይመከራል። ወይም ትክክለኛ በሶራም ሊሆን የምትልከው ነገር ካለ ትክክለኛው ማየት ይሄ ምን ችግር የለውም። ከዛ ውጭ ግን በጣም ወሳኝ ነገር ወደፊት ባለው ጉዳይ የሚያደርጓቸው ነገሮች በሆነ አጋጣሚ ተደዋውሎ የሚያወሩበት ሁኔታ ላይጋነን ላይካበድ ይችላል። ከዛ ውጭ ግን በየሰዓቱ በየማንኛውም ጊዜ ልክ እንደ ኒካህ ባለቤቱ ማውራት ብሎም አላስፈላጊ ነገሮች ውስጥ መግባት የተለያዩ ነገሮች ማድረግ ይሄ ለኒካሁን ፈሸል ነው፣ እንዳይሳካ ሊያደርግ ይችላል። አዳብም አይደለም። አሁን እቺ ያጫት ሴት ናት እንጂ ሙሉ ለሙሉ በሱ ዒስማ ስር የገባች እሱ እንደፈለገ ሊያወራት የሚችል እሷም እንደፈለገ ልታወራው የሚችል ብዙ ነገር ሊታዩ ሱራቸው ሊላኩ የሚቻሉበት ሁኔታ ስላልሆነ ይሄም ዝም ብሎ ልቅ የሆነ ሁኔታ ስለሆነ ጥንቃቄ ያስፈልጋል። አዳቡና ስርዓቱን ጠብቆ ነው እስከምናገባ ድረስ ዒስማ እኛ ጥብቅ ስር እኛ ኒካህ ስር ወይም ደግሞ እኛ ስር እስከምትገባ ድረስ የምናደርገው ነገር በጣም ማህዱድ ነው። ኸልዋም አይፈቀድም። ምናልባት ተገናኙ ብቻቸውን ሊገናኙ አይችልም፣ አይፈቀድላቸውም። ሌላ ሰው እሷ ጋር ሊኖር ይገባል ወይም እሱ ጋር ሊኖር ይገባል። ሶስተኛ አካል ያስፈልጋል። በዚህ መልኩ ነው መሆን ያለበት። مرحبا جزاكم الله خير وبارك الله فيكم شيخنا። ሌላኛው እንግዲህ ወንድማችን የጠየቀው ጥያቄ እንግዲህ በዚህ ዘመን ቤት ለመስራት ወይንም ደግሞ የተለያየ ንግድ ለመጀመር መነሻ ካፒታል ስለሚያጥር ከባንክ መውሰድ የማይቀር ነገር ነውና መፍትሄው ምንድነው ይላል። እቺን ስልክና እንጻፈው። አሎ ሰላም አለይኩም ወራህመቱላህ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. مرحبا. ዳዋ ቲቪ የቀጥታ ስርጭት የአልፈተዋ ፕሮግራም ነው። እህታችን ጥያቄሽን ማቅረብ ትችያለሽ። እህታችን ስልክ ተቋርጧል። ተመልሳ ከመጣች ምናገር ይሆናል። ያው ለቤት መስሪያና ለንግድ መጀመሪያ ተብሎ ከባንክ ብድር መውሰድ ይታያል ባሉ እንደማች ከባንክ መበደር የሚለው ያው መቼም የባንክ ብድር ስለሚታወቅ ነው። በሪባ ወለድ መበደር ነው። በደር ችግር የለውም በአስሉ። ነገር ግን አሁን ዋቂው እንደሚሰራው ከሆነ ማንኛውም ቢሆን መንገድ ቢሆን ሐራምን ተጠቅመን እኛ ስራችንን ማሳደግ ወይም ደግሞ ቤት መስራት የሚቻልበት ሁኔታ የለም። ምክንያቱም ይሄ ሪባ ትልቅ ነገር ነው፣ ወንጀል ነው። በረካት ያለንን ገንዘብ ራሱ የሚያጠፋ ነው። يمحق الله الربا ويربي الصدقات ብሏል አላህ Subhanahu Wa Ta'ala። በሪባ የመጡ ነገሮች አጠቃላይ በረካቢ ሲሆናሉ ነው። በተለይ ንግድ ላይ ደግሞ ሲሆን ከዛ በባንክ አምጥተን ስንሰራ ምናልባትም ገንዘቡን አግኝተን ሊሆን ይችላል ላይባረክልን ወይ በረካ ላይ ሆነልን ይችላል። በረካውን በብዙ መንገድ ነው የሚታየው። እንደው ገንዘቡ መብዛቱ በስቶ ሊሆን ይችላል። በዛው ገንዘባችን የምናረገው የምናውለው የምንሰራበት ሁኔታ ነው የበረካው መገለጫ ሊሆን የሚችለውና ይሄ ሙበሪል ሊሆን አይችልም። ምናልባት የሐላል መንገዶች ከሪባ ምንድነው ከባንክ የምናገኝባቸው መንገድ ካሉ አሁን በሐላል እናበድራለን ወይም ደግሞ የተለያዩ ነገሮች እናደርጋለን ስላሉ ያልን እንጠቀም እንችላለን። ከዛ ውጭ ግን ይሄ እንትን ሊሆን አይችልም። የሚያስኬድ መንገድ አለ። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ።
مرحبا እህታችን እየሰማንሽ ነው ጥያቄሽን አቅርቢ በኦሮምኛ መጠየቅ እችላለሁ ይሄ የአማርኛ ፕሮግራም ነው ምቼ ከሆነ በአማርኛ አቅርቢ የረመዳን ጾም ቀዳ ያለበት ሰው ሌላኛው ዓመት ከተመለሰ ሳልከፍል ማለት ነው ምን ማድረግ አለበት? እሺ ሌላ ጥያቄ አለሽ? የለኝም በቃ መርሐባ ምን ላይ ሁለት ዓመት ምናምን ከተመለሰ ወይ እሺ እህታችን ጥያቄሽ በትክክል ደርሷል ምላሽ ታገኛለሽ ጠብቂ ባረከላሁ ፊክ ሼኽና እህታችን የጠየቀችው አንድ ሰው የረመዳንን ጾም ቀዳ ያለበት ያንን ቀዳውን ሳያወጣ 2 ዓመት አለፈበት ምንድነው ማድረግ ያለብኝ ነው የምትለው 2 ዓመት ሙሉ ሌላ ረመዳን መጣባት ማለት ነው በተደጋጋሚ ያው ማውጣት الو السلام عليكم ورحمه الله الو السلام عليكم الو السلام عليكم ورحمه الله الو السلام عليكم ورحمه الله ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ስትደውሉ እንድንሰማማ የቲቪያችሁን ድምጽ ሳይለንት አድርጉ የቲቪያችሁን ድምጽ ሳይለንት አድርጋችሁ ወደኛ ደውሉ መልሳችሁ የራሳችሁን ድምጽ ነው እየሰማችሁ ያላችሁትና መሰማማት እንዲኖር ሰዓታችንን እንድንጠቀም ይሄንን በትህትና እንጠይቃለን ባረከላሁ ፊኩም ሼኽና ወደ መጀመሪያው ጥያቄ ለመድረሳችሁ ያው የጾም ቀዳ ሳላወጣ 2 ረመዳን በተከታታይ መጣብኝ ነው የምትለው ባረከላሁ ቀዳ ማውጣት ያው ይኖርባታል አሁንም ቢሆን من كان منكم مريضا على سفر فعدة من ايام اخرى ብሏል ያው ማዘግየት አልነበረባትም ረመዳን እስከሚደርስ ምናልባት ለበተለያየ ምክንያት ቆይቶ ሊሆን ይችላል ከረመዳን ግን ከዛ ካሳለፈችው ከመጀመሪያው ረመዳን ማሳለፉ ያለ ምክንያት ከሆነ ወንጀለኛ ያረጋታል ያው ተውበት አርጋ استغفار ያረጋች እንቀጣው ማውጣት ይኖርባታል በቀውነሽ ቁጥር በላንዳንድ ዑለማዎች ደግሞ ተጨማሪ ክፍያም ሰደቃም አለባት ብለዋል ስላዘገየችው ማለት ነው ዝሮ ዝሮ ቀጣው አይቀር جزاكم الله خير بارك الله فيكم الو السلام عليكم الو السلام عليكم ورحمه الله وعليكم السلام ورحمة الله وبركاته دانا ولا شيء الحمد لله እንዴት ናችሁ ዳና ናችሁ አንተ ጥያቄ ልጠይቃችሁ ነው مرحبا ልጅቷ አብረን ነው የምንሰራው ስራ ባልደረባይ ናት እሺ مرحبا ዝምድና የለንም ያው ስራ ባልደረባይ ናት ግን አብረን እንሰራለን ምሳ ምናምን ግን አብረን እንበላለን ብዙ ሰው በእስልምና እንደዛ ፈቀደም ምናምን ይለኛል እንዴት ይታያል ከሸሪዓ አንፃር የሆነ ብላት ቅርጅላት ይችላል በሚለው አብረን እንበላለን እንዴት ነው የሚታየው مرحبا እሷ ሙስሊም ናት እሷ ሙስሊም ናት ሌላ ጀማዓ አለ እናንተ ብቻ ናችሁ እሷ ሁለት ሆኖ ነው ሶስት ነን ሁለት ሴት አንድ ወንድ ኦኬ ሁለት ሴት አንድ ወንድ مرحبا ወንድማችን ጥያቄ ደርሷል ምላሽ ታገኛለህ ጠብቅ مرحبا بارك الله فيك السلام عليكم وعليكم السلام ورحمة الله خيرا شيخنا ወንድማችን የጠየቀው ጥያቄ የሥራ ባልደረባ ስራ ላይ አንዱ ላይ ቢሮ እንሰራለን ምሳ ደግሞ አብረን እንበላለንና እንዳይከፋት ይያልኩኝ ይበላለሁኝ ይሄ ደግሞ አይቻልም እየተባለ ነው እንደ ሸርዑ እንድትታያል ነው ጥሩ ነው እንደዛ አንድ ዋቂ የሆኑ ተጨባጭ ላይ ሰዎች ላይ ያሉ ስራዎች ነው አጠራጣሪ ነገሮች ሲሆኑ ተጠየቁ ጥሩ ነው ያው መልካም መሆን ጥሩ መሆን ደግነት ጥሩ ነገር ነው ስለምና ሰዎች ጥሩ እንደሆኑ ለሰዎች እንዳስቡ ሰዎችን ለሰዎች እንዳዝኑ መከራል ነገር ግን ይሄ ነገር ደግሞ ያው አጅነቢ እስከሆኑ ድረስ ስራ አብረው ቢሰሩም ዝምድ ሊሆኑ አይችሉም ዝምድና ሊያመጡ የሚችሉበት አጋጣሚ ስለሌለ አብረው ሲበሉ ምናልባት የበለጠ መቀራረብ መነካከት የበለጠ መነካካትና የተለያዩ ነገር ሊኖሩ ስለሚችሉ ይሄን ነገር መተው ማቆም ይኖርባቸዋል ይሄ እሷን ቅራታል ብዬ ነው ያው ሙስሊም እስከሆኑ ድረስ የእስልምናው የሸሪዓው ህግ ይሄ ነው እስከተባለ ድረስ ሷም ይሄን ያረጋገበት ምክንያት ወይም ደግሞ አብሮ ማይበላበት ምክንያቱ ይሄ እንጂ ሌላ ምክንያት የለም ብሎ ማስረዳት ይቻላል ይመስለኛል አይሆንም ዝሮ ዝሮ لا طاعة لمخلوق معصية الخالق ነው አላህ የማይወደው ነገር ከሆነ በዚህ ልክ ለሰው ብለን አናረግምኛ ይሄ ደግሞ ሰው አንድ ሴቶች ጋር አንድ ወንድ እንደዚህ እናክል መቀራረብ ተገቢነት የለም ብሎ ማብሮ እስከ መብላት
ያስፈልግ አይደለም መቆም ይኖርብናል። መርሐባ ሼኽና። ሌላኛው ተሽከርካሪ መኪና የተለያዩ እንትኖችን በመንገዛበት ሰዓት የተሽከርካሪ መኪናዎች ኢንሹራንስ መግባት ግዴታ ነው ወይንም ሶስተኛ ወገን የሚባል ነገርም አለ። ያንን ካላደረግን መኪናው ማንቀሳቀስ የሚቻልበት ሁኔታ የለም፣ በመንግስት ቅጣቶች ይቆማሉና ይሄንን እንግዲህ ግዴታ በሆነበት ሀገር ላይ እንዴት ይታያል? እንደሸርዑ ነው። ወንድማችን ያው ራሱ ምላሽ ይሰጠ ይመስለኛል። ጥያቄውም ራሱ ከፊሉ ምላሽ ነው። ይሄ ነገር ያው ኢንሹራንስ የሚባለው የሰውየው የተወሰኑ ሰዎች አውጥተው የተወሰኑ ሰዎች ሳያወጡ የሚቀሩበት አጋጣሚ ስላለ ያላስፈላጊ እንትን ነገር አለው ተብሎ ስለሚታሰብ ነው። በእርግጥ ይህን በየሰዓቱ የሚከፍሉት ክፍያ ይኖራል። ምናልባት አደጋ ደረሰባቸው ብቻ ነው ያ ነገር ሊደረግላቸው የሚችለው። አንዱ ተጠቃሚ ሊሆን ይችላል፣ ሌላኛው ደግሞ ተጎጂ ብቻ ሊሆን ይችላል። ማለት ከፍሎ ብቻ የሚቀርበት አጋጣሚ ይኖራል ነው። እስልምና ደግሞ እንዲህ አይነት ነገር አበረታታም፣ ትክክል ነው። ነገር ግን ደግሞ በሀገሩ ሕግ መሰረት ወይም ደግሞ ተጨባጭ ሁኔታ መንቀሳቀስ የማይቻልባቸው ሁኔታ ካለ ምን ማድረግ አይቻልም። ضرورات ወይም ችግሮች የተከለከሉ ነገሮችን በዛው ልክ የሚያበቁበት ሁኔታ ይኖራል። ضرورات تبيح المحظورات لكن ضرورات قدروا بقدرها አስገዳጅ ሲሆን ብቻ አስገዳጅ መሆኑን ብቻ ስናረጋግጥ ነው ይሄን የምናደርገው። አስገዳጅ ነው ብሎ እንደማሽ እንዲያነሳው አስገዳጅ መሆኑ ይታወቃል። ያን ካላረጉ ምንም መንዳት የማይቻልበት ሁኔታ አለ ብሏል። ስለዚህ ምን ማድረግ አይቻልም፣ እንደ ችግር ነው አይደል? ጀዛኩሙላሁ ኸይር። እዚህ ጋር ያይዞ ሌላው ደግሞ የጤና መድን የሚባል አለ። ሰዎች በሚታመሙበት ሰዓት ያው በህክምና እንደዚሁ እንደ ኢንሹራንሱ በየጊዜው በየአመቱ ይከፍሉና ልጆች ቤተሰብ ሲታመሙ ያው የጤና መድን ያለው ሰው መድኃኒትም ሲገዛ ህክምናም ሲያገኝ በጣም ይቀንስለታል። ገና ለገና ያው ወደፊት የሆነ ችግር ቢደርስብኝ ብሎ እንዳንድ ሙስሊም የጤና መድን መግባትስ እንዴት ይታያል ብሎ ችግር ይደርስብኛል ያው እንኳን ያው ማሽም መድረሱ ይታወቃል። አሁን ለጊዜው አስገዳጅ የለም። በተቻለ መጠን እነዚህ ነገሮችን በተለይ የጤና መድን የሚባለውን እኛ በተወሰነ አክል አቅሙ ካለን እዚህ ውስጥ ባንገባ ብዙ እንትኖችን ገና ለመቀነስ ብዙ ነገር ለማውጣት ብለን አንረግም። እንደ አይነት ነገሮች ሹብሃ ያለባቸው ወይም ደግሞ ክልክል ናቸው ከሚባሉ ነገሮች የሚመደቡ ናቸው። እነዚህ ምናልባት ለችግር ተብሎ ይሄም ቢሆን ልክ እንደቀድሞ ይፈቀዳል ያሉ ዑለማዎች ይኖራሉ። እንደ ضرورة ወይም እንደ ችግር ታይቶ አንዳንድ ሰዎች በጣም አቅማቸው ዝቅተኛ ከመሆኑ የተነሳ ህክምና ማግኘት የማይችሉበት ደረጃ ይኖራል። በተለይ በጣም ከፍ ያለ ህክምና በሚያስፈልግባቸው ሰዓት አቅም የሌላቸው ሰዎች ስለሚኖሩ ይሄን ደግሞ ቀድመው ማመቻቸት ስላለባቸው ፈቀድላቸው ይችላል እንደቀድሙ እናያለን። ግን አቅም ያላቸው በተለይ ደግሞ አስገዳጅ አይደለም፣ የተወሰኑ ሰዎች ላይ ብቻ ሊሆን ይችላል አስገዳጅ የሚሆነው ባናደርገው የተሻለ ነው እንደቀድሙ ስላልሆነ። መርሐባ ጀዛኩሙላሁ ኸይር ባረከላሁ ፊኩም። ሌላው ሴቶች እንግዲህ ከረጅም ቦታ ሄደው መስራት ወይንም ደግሞ የተለያየ ቦታ የአንድ ቀን በላይ ጉዞ ያለው ነገር ባለፈው ሳምንት ጠይቀው ነበረ፣ ምላሽ ሰጥቷቸዋል። እንደዚሁ ከተማ ውስጥ ሲሰሩ ሴቶች ከቤታቸው ወጥተው ሲሰሩ እንደው ሸርዑ ምንድነው የሚለው? እንደው ከምሳሌ ከዛ አሁን እኛ ካለንበት አዲስ አበባ መርካቶ ሄዶ የምትሰራ ከሆነች ይሄስ እንደው አሁን ሴቶች በተለይ የተለያዩ አሁን ሱቆች ላይ እንደ ማሻሻጫም ጭምር እየተያዘ ያለበት ሁኔታ አለ። የሆነ ቆንጅዬ የሚባሉ ሴቶች ተፈልገው ሁላ አስለን አንዳንድ ዲስፕሌይ የሚባሉ የህንፃ መውጫ መውረጃ ሰው የሚገዛባቸው ቦታ ላይ የሚቀመጡበት ሁኔታ አለና ይሄ እንደው እንደ ሸርዑ እንደ ማሻሻጫ እህቶቻችንንስ መጠቀሙ ሙስሊሞችን እንደገናም ደግሞ እንደው ሴቶች በዚህ ልክ ማርኬቲንጉ ላይ እንደው ይሄን ያክል ያላቸው ሰርቶ የመግባት እድላቸውስ ምን ያክል ነው? ሸርዑ የሚለው በምን መልኩ ነው ይስሩ የሚለው ከሰሩም ነው። ባረከላሁ ፊኩም። ይሄኛው አሁን የተባለው ነገር የተከለከሉ ነገሮች ናቸው። እንደዚህ እነሱን ተመቱዕ ማሻሻጫ የሚሆን ለሰዎች ለፉሳቆች እና ለሙስሊሞች የአይናቸው መልካም አድርጎ በዛው አጋጣሚ ተዘዋዋሪ ገንዘብ ለማግኘት ከስተመር ደንበኛ እንዲመጣላቸው ማድረግ በጃሂልያ ሰዎች ሴቶችን በተለያዩ ነገር እያሳተፉ በዚና ጭምር እያሳተፉ ከሚያገኙት ነገር የተቀራረበ ነው። ቀጥታ ዚናው ባይሰራም የዚና አይነቶች ብዙ ናቸው። የአይን ዚና አለ፣ የንግግር አለ፣ በተለያየ መንገድ ነው ዚና። ትክክለኛው ወሳኙ ደግሞ ዋነኛው ያኛውም ቢሆን ይሄኛው ያው ግልጽ ነው። ምንም አንድ ሙስሊም ይሄ ነገር ግልጽ አይሆንለትም ብዬ አላስብም። ያው ራሱን አለማሸነፍ ወይም ደግሞ ጥቅምን የማብለጥ ነገር ካልሆነ በቀር እነዚህ ነገሮች ፈጽሞ አይኖርባቸውም። አዎ ሴት ልጅ ወጣ ተመሰራ ቤቷ ብኮን የተሻለ ነው። ቀርና ፊውቲኩን ብሎ አለ ተበረጅ ነተበረጅ الجاهليه የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶችን አስመልክቶ ቢሆንም የመጣው በእነሱ ጉዳይ የመጣው ነገር ሌሎችንም
እነሱ ለሌሎች ሴቶች ቁድዋ ናቸው ያካትታል። ስለዚህ ቤታቸው ቢሆን የተሻለ ነው። ይሄ ማለት ግን ወጥተው መስራት አይፈቀድላቸውም የሚል ደግሞ እንትን ሊኖረው አይገባም። ወጥተው የሚሰሩበት ሁኔታዎች ይኖራሉ። ምናልባት እሷን ተክቶ የሚሰሩ ሰዎች ከሌሉ ያለ አይኖራት ይችላል። ወይም ደግሞ በሰዎቿ ትልልቅ ሰዎች የሆኑና ስራውን ለመስራት የማይችሉበት አጋጣሚ ይኖራል። ያኔ አዳብና ስርዓቱን ለባበሳን አስተካክላ የተለያዩ እስልምና ያስቀመጣቸው አዳቡ ስርዓቶችን አስተካክላ ልትሰራ ትችላለች፣ ወጥታ ልትሰራ ትችላለች። እዛም ሄዳ መንገድ ላይ ማድረግ ያለባት አዳቦችና ስርዓቶችን ጠብቃ በተለይ እንደውም ዑለማዎች ካስቀመጧቸው መስፈርቶች መካከል የምትሰራበት አካባቢ በአብዛኛው ሴቶች ያሉበትና በሴቶች አካባቢ የሚሆን ስራ ብትሰራ ደግሞ ሌላኛው የተቀመጠው ነገር ነው። ያን ነገር ማለት እኛ ጋር ማምጣቱ አስቸጋሪ ነው፣ ከዋቂው የራቀ ስለሆነ ለማንኛውም በተቻለ መጠን ራሷን ጠብቃ ስርዓት አድርጋ ሀያ እና እስልምና የሚላትን ባህሪ ተላብሳ መስራት ትችላለች። ያን እሷን የሚተካ የሚሰራ ካለ ኢንሻአላህ። ከዛ ውጭ የሚተካ ካለ ምንም መስራት አይጠበቅባትም። ገና እኔ እዚህ መሆኔ የተለያዩ ድብርቶች ያጋጥሙኛል ይሄ እንደዚህ የሚሉ መውጣቱን በራሱ እንደ እንትን ነገር አድርጎ መስራት ይሄ አያስፈልግም። አሎ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። መርሐባ ጥያቄ ነበረኝ። መርሐባ ወንድማችን ጥያቄ ማቅረብ ትችላለህ። አህለ ወሰህላ። ሄሎ መርሐባ ወንድማችን እየሰማን ነው። ጥያቄ ማቅረብ ትችላለህ ወንድማችን፣ እየሰማንህ ነው። ጥያቄህን አቅርብ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን የቲቪውን ድምጽ ነው ተመልሰህ እየሰማህ ያለኸው፣ የቲቪውን ድምጽ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የቲቪውን ድምጽ ይቀንሱና ጥያቄዎትን ያቀርቡ። ጥያቄ ነበረኝ። መርሐባ። አሁን ነፍስያ በየቀኑ ብዙ ነገር ውስጥ ትገባለች፣ ሸሩንም ኸይሩንም ሁሉ ውስጥ ትገባለች። በዛ ነገር ወይ አላህ ይጠይቀናል። አንድ ክፉንም ሸሩንም በየቀኑ ሁሉም ነገር ወደ ላይ ወጣ ትመለሳለች። አንድ እሱ ነው። ሁለተኛውስ? ሄሎ ሄሎ መተማመጥ አልቻልንም። ስልካችን ተቋርጧል። መልሰው የሚመጡ ከሆነ የምንገናኝ ይሆናል። የመጀመሪያ ጥያቄያቸው ግን ደርሷል። ነፍስያችን መጥፎ ነገር ታስባለች፣ ጥሩ ነገር ታስባለች፣ ታወጣለች፣ ታወርዳለች። በምን አስበው ነፍስያ ውስጣችን ላይ በሚብሰለሰለው በሚወጣ በሚወርደው ነገር እንጠይቃለን ነው ይብራል። በማሰብ ሀም የወንጀል የምታስበው ሀም አይጻፍም፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው አንድ ላይ ሰው ልጆች የተለያዩ ነገሮች ሊያጋጥሟቸው ይችላሉ። እንደ ወንድማችን እንዳለው ሀም ሊያረግ ይችላል። የሁሙ በቀልቡ ነገር ሊያደርግ ሊያስብ ይችላል። መጥፎ ነገር ወይ መልካም ነገር ሐዝም ሊያደርግ ይችላል። እንደ ደግሞ ሐዲሰን ነፍስ ለመጨበው ሆኖ ነገር ውስጡ ላይ ሊመጣበት ይችላል። ኻጢር ሊሆን ይችላል። እዚህ መሳሰሉ ነገሮች ውስጥ ላይ የሚመጡ ነገሮች አሉና ይሄ ኻጢር ሐዲሰን ነፍስ ሐጂስ የምንላቸው ነገሮች አሉ። ቀልባችን ላይ ሁሉ ብለው ወደው ሳይቆዩ የሚጠፉ ነገሮች ናቸው። ይመጣሉ ይሄዳሉ። ችግር የለውም። ይሄ መልካም ነገር ብናስብ የሚጻፍል ነገር የለም። ወንጀሉም እንደዛ ነው። ሀም ከሆነ ግን አስቦበታል፣ የሆነ ነገር ሊሰራ አስቦበታል። አንድ ሰው መልካም ነገር ሊሰራ ታሰበ ሳይሰራው ተቀረም መልካም ነገር ይጻፍለታል ብለዋል። ተሰራው ደግሞ በአስር ተባዝቶ ይጻፍለታል። በወንጀል ካሰበ ካልሰራው ምንም የሚጻፍበት ነገር የለም። በወንጀል ካሰበ ካልሰራው አይጻፍበትም። እንደውም አንዳንዴ የተወበት ምክንያት ራሱን አገምግሞ ወይም ደግሞ በቃ ይሄን ነገር መስራት የለብኝ በሚል ከሆነ የተወው ደግሞ እንደውም ወደ መልካም ነገር ተቀይሮ ይጻፍለታል ብለዋል። ስለዚህ ወንድማችን ያሰጋው ወይም የሰጋበት ነገር በውስጣችን የምናስበው እስካልፈጸም ነውና ተግባር ላይ እስካላዋል ነው ድረስ ችግር የለውም። አታውለነውም ቢሆን እኮ እንደዚህ ልክ ተጨንቆ ሰውየው የሰው ሀቅ እስካልሆነ ድረስ ተመልሶ እስትግፋር እያደረገ ተውበት እያደረገ ተጨንቆ ጸጸት እስካደረገ ድረስ ምንም ችግር አላህ ይመራል። ለው ለም ትዝኒቡ ለአተላሁ ቢቀውሚን ዩዝኒቡነ ሱመ የቱቡን። በየሰዓቱ ወንጀል እየሰሩ ድርጊታችን መለሱ ትልቅ ደረጃ አላቸው። ምክንያቱም በዚህ ልክ አላህን መፍራታቸው ነው። አረፈ አነ ለሁ ረበን የግፊሩ ዙኑብ ወንጀሎችን የሚምር አምላክ እንዳለው አውቋል። ባሪያዬ ምረዋለሁ ብሏል አላህ ሱብሓነሁ ወተዓላ። ሀታ ቢፈጸም እንኳን ማለት ነው። አዝም ምንድነው ሀም አሰብን ያለው ግን ኢንሻአላህ ምንም ነገር አይጻፍም።
ጀዛኩሙላሁ ኸይር ባረከላሁ ፊኩም። ሌላው ወንድማችን የጠየቀው ጥያቄ በዛሬ ዘመን በሰርግ ላይ የሚፈጸሙ የቅንጦት ድግሶች እና የሙዚቃ ዝግጅቶች እንዴት ይታያሉ? በጣም ዝግጅቶቻችን በጣም ከአቅም በላይ የቅንጦት ዝግጅቶች ይበዛሉና ያኔ ተፋኹር ከአንዱ ሰርግ ሌላው ሰርግ ፉክክርም አለ። ይሄ በሸሪዓ አለ እንዴ? ሸሪዓ ውስጥ ምንድን ነው የሚለው ብሏል። ወሊማ ሰርግ ላይ ድግስ ማድረግ ሱና ነው፣ መልካም ነገር ነው። አቅም ካለው ደግሞ ያው ተሻለ ነገር ማድረግ ነው፣ ችግር የለውም። ግን የሰዎች ሁኔታ ተመሳሳይ አይደለም። ሰዎች ስለሚለያዩ የሰርጉ የድግሱን አይነት የሰዎች አቅምም ይለየዋል። ማለት አቅም ያላቸው ሰዎችና አቅም የሌላቸው ሰዎች ተመሳሳይ አድርጎ አይባልም። የሚችለውን ያደርጋል ሰው። አቅም ካለው ደግሞ ግዴታ እኛው ምንም አቅም የለው ሰው ያደርገውን ታደርጋለህ ብለን ማንለው በሱ አቅም የሚመጥን መመረከሱ ችግር የለውም። ግን እንደተባለው በጣም የመፎካከር ወይም ደግሞ ከዛም አልፎ በጣም ከአቅም በላይ ገንዘብ ማውጣት፣ ኢስራፍ ማድረግ፣ ማባከን ደግሞ በሸሪዓችን የተከለከለ ነው። መሽሩዕ የነበረውን ነገር ወይም የተፈቀደውን ነገር ወደ አልሆነ መስመር አቅጣጫ ያስገባዋል። ወላስሪፉ ኢነላህ ላ ዩሂቡል ሙስሪፊን። እንዲሁ ደግሞ ባሃት መወዳደር፣ መፎካከር የኛ ይሄን ያክል ድምቀት አለው የኛ በርካታ ተሳትፏል በዚህ ቁጥር ሆኗል እያሉ እንደዚህ የምንለው ነገር እንደ እስላም እንደ አይነት ነገር ቦታ ያለው መሽሩዕ ነገር ሱናውን ኒካህ እናደርጋለን። ኒካሁ ሱና ነብዩ ሰለላሁ ዐለይሂ ወሰለም ባዘዙን መሰረት እናደርጋለን። ግን በሙዚቃ በተለያዩ ነገሮች ደምቆ በተለያዩ ነገሮች ተደርጎ በተለይ ሙዚቃ ደግሞ ተብሏል ከተነሳ ደግሞ ሐራም ሆነ ማለት ነው። እንዲያውም ከኢስራፉ ባሻገር ከድግሱም ባሻገር ሐራም ሰዎች እንዲሰሙ ጭምር እየጋበዘ ነው። እኛም ራሳችን ያለው ነገር እየሰማን ነው ማለት ነው። እነዚህ ነገሮች ያው ሰው የተፈተነባቸው ነገሮች ቢሆንም ጥንቃቄ ሊደረግባቸው የሚገቡ ነገሮች ናቸው። ወንዶችና ሴቶች በአንድ ላይ የሚሰሩባቸው የስራ ቦታዎች ላይ እክትላጥ በጣም ይፈጠራል። የዛን ሰዓት ሰዎች አንዳንዶቹ ያንን ይፈልጉታል፣ የማይፈልጉ ሰዎችም ግን ከአቅማቸው በላይ ይሆናል እና ምንድነው ማድረግ ያለበት? ስራውን መተው ነው ያለበት? ምን ቢያደርግ ይሻላል? እንደዚህ አይነት ነገር እየተፈተነ ያለ ሰው ስራውን መተው ይሻላል። አሁን ምንም ሸክ የለውም። ስራውን መተው የበለጠ በስተጀርባው የሚያመጡ ጫናዎች ከሌሉና እሱን የበለጠ ጉዳት የማያስከትሉ ከሆኑ እሱ ላይ አዎ ሸክ የለውም። ከእንደዚህ ሙሐረማቶች፣ ቅልቅሎች፣ እክትላጦች ያላስፈላጊ በሆኑ ግንኙነቶች ወይም ደግሞ መቀላቀሎች ካሉ ያን ነገር ራሱን ከዛ ነገር ማራቅ የሚችልበት እድል ካለ ያን ያደርጋል። እንደተባለው ደግሞ ያን ነገር ለማድረግ ከዛ ቦታ መቀየሩ ሌላ ስራ መቀየሩ ከሆነ በስራ ከሆነ የገባው ስራ መቀየር ነው። ምንም ሸክ የለውም። ያስፈልጋል፣ ይቀይራል። የሚፈልጉ ሰዎች ስላሉ ብቻ ነገሩ ወደ ጥሩ ነገር ወይም ደግሞ ወደ ሐላል የሚሆንበት ሁኔታ የለም። መርሐባ ጀዛኩሙላሁ ኸይር ባረከላሁ ፊኩም። አንዳንድ ሰዎች ልብስ አለባበስ ላይ ፋሽንን ይከተላሉ። ያ ማለት በየጊዜው የሚመጣን አዲስ ፋሽን ነው ቶሎ ቶሎ የሚለብሱትና ምሳሌ ዛሬ የሆነ ልብስ ለብሶ ነገ ፋሽን ከመጣ ነገም ያንን ፋሽን ይለብሳሉ፣ ከነገ ወዲያም ከመጣ ያንን ይገዛሉ። ይሄ እንደ ኢስራፍ ይቆጠራሉ ይብለዋል። አቅም አላቸው መግዛት ስለሚችሉ ብቻ መኪናም የሚነዱትን መኪና ሌላ ሞዴል መኪና ሲመጣ ይሄን ያስቀምጡትና ይተውታል ወይንም ሌላ ያስጣሉ ወይም ይጥሉታል ማለት ነው። ተጀሙል በመሰረቱ አስሉ ክልክል አይደለም ማለት ሰው ባለው ነገር መጋገጥና መዋብ ባለው ነገር የአላህን ኒዕማ ማሳየት ወማ ቢኒዕመቲ ረቢከ ፈሐዲስ ይሄ ክልክል አይደለም። እንደውም አስፈላጊም ሊሆን ይችላል። ሰው እያለው አቅም እያለው እንደ ማንኛውም ሰው እንደሌላቸው ሰው መመሳሰል ማያስፈልግበት ሁኔታ ይኖራል። እሱ ገንዘብ እንዳለው እንዳይታወቅ የተለያዩ ነገሮች እንዳይጠየቅ ሊሆን ይችላል። ራሱ መደበቁ አያስፈልግም። ካለው ያላቸው ሰዎች የሚያደርጉትን ማድረግ ምንም ችግር የለውም። ግን በዚህ ልክ ኢስራፍ ደረጃ መድረሱ ደግሞ እንዲከለከል ሊያደርገው ይችላል። ድንበር ማለፍ ይሆናል። ዛሬ ምናልባት በየወሩ በየሁለት ወሩ አዳዲስ ነገሮች ሊኖሩ ይችላሉ። ያንን መጠቀም ችግር ባይኖርም እንደዚህ ኢስራፍ ደረጃ የሚደርስበትና እንትን ደረጃ ከደረሰ ኢስራፍ የተከለከለ ነው። ግን የነበረውን እየሰጠ ሰደቃ እያደረገ እያስወገደ ዝም ብሎ ቤቱ የተከመረው ነገር እንዳለ መጨመር ሳይሆን እንደ አገልግሎቶች እንዲሆን ሳይያደርግ ያን የሌላ ሰው እየሰጠ የሚያደርግ ከሆነ ችግር የለውም። ባይሆን ተከቡር ኩራት ከሌለና ይህን የሚያደርገው ሌሎች ጋር ለመፎካከር ከሌሎች ለመብለጥ የሚል ነገር መኖር የለበትም። ነው ብቻ ጀማል ይወዳል፣ ማማር ይፈልጋል።
ጥሩ ጥሩ ለብሶ መሄድ ይፈልጋል ችግር የለውም يحب أن تكون عليه حسنة وثوب حسنا ልብሴ ጥሩ እንደሆነ ጫማዬ እንዳምር እፈልጋለሁ ብሏቸዋል ይሄ ከኩራት ይቆጠራል ሲላቸው ይሄ ኩራት አይባልም ان الله يحب جميل يحب الجمال فتجملوا ብለዋል ኩራት ማለት በጥሩ الناس በጥሩ الحق وخمس الناس ኩራት ማለት ሐቅን ለመቀበል ሐቅ ሲመጣ አልቀበልም ማለት ሰዎችን ደግሞ በንቀትና በእህትቃር መመልከት ነው ብለዋል እሱ መሳፊ ከሆነ ኢንሻአላህ ይስራፍ ከሌለ ችግር የለውም جزاكم الله خيرا شيخنا عندت መጨረሻ ጥያቄ ብቻ ቀርባለሁ ሰዓት አልቋል እያሉኝ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሼክ እንዴት ናችሁ ብሏል እኔ ያሞኝ ነበረ ዳገር ሂጄ አላህ አሻረኝ ነገር ግን ሰዎች ካፍራሃል አሉኝ ይሄ እንዴት ታያል አይ አላህ ፈትኖት ሊሆን ይችላል ዳገር መሄዱ ምንም የሱን በሽታ መፈወስ ጋር የሚገናኝ ነገር የለም የሚያሽረው አላህ Subhanahu Wa Ta'ala اللهم لا شفاء الا شفاؤك ብሏል ነብዩ ሰለላሁ ዐለይሂ ወሰለም መድኃኒት አላህ ብቻ ያመጣው ነው اللهم انت الشافي لا شفاء الا شفاؤك አሻሪውም አላህ ነው ምን የሚያመጣበት አላህ ነው ምናልባትም አላህ ፈትኖት ሊሆን ይችላል ነገር ሲሄድ እሱ ተበሽታው ምናልባት የተቃለለለትና የተሻረው መስሎት ሊሆን ይችላል ምናልባትም ጂንም ሆኖ በተለያየ መንገዶች ስላሉዛ ጂኑም ምናልባት ለጊዜው ገለል ብሎለት ሊሆን ይችላል ይመጣል ግን ሙሉ ለሙሉ አይለቅም ይሄ ፊትና ነው መፈተን ነው ወንድማችን ይሄን ወዳል ይሄ ማድረግ የለበትም እውነት ነው ለፍጡር ወይም ደግሞ ለተሰኑ ጣዖቶች ይሉ ከዛ የሆነ መሻርን መፈለግ ወይም ደግሞ ሲር ያለው ብሎ ማሰብ አንተ ምናልባት ስላላወቅኩ ቁጣቱ ስለሌለ ሊሆን ይችላል ዑዝርና ምክንያት ሊሰጥህ ይችላል ይሆናል አንተ ካፊር ነህ የሚለው ነገር ለሆኑ እንተውና ካፊር ነው ብሎ መፍረዱ አስቸጋሪ ነው አንተ እንደነሳው ጥያቄ ከሆነ ቁጣቱ የለህም ማለት ነው ለዚህ ነገር ግን የተሰራው ነገር ስተትና ስተት ብቻም ሳይሆን እንደ ሽርክ የሚቆጠር ነው ከአላህ ውጪ መሻርን መፈለግ ብሎም ተሽሮኛል ሽር ያለው ብሎ ማሰቡ በጣም ትልቅ ወንጀል ብቻ ሳይሆን ሽርክ ነው የሰራው ነገር ስተት ነው ፈጽሞ ሊደገም አይገባም ተፈተነህ ሊሆን ይችላል ግን ቢሆንም አሁንም ቢሆን ሽፋን መፈለግ ያለበት ከአላህ ነው ሲጀመር ለአንተ ቦታዎች መሄድ ፈጽሞ አያስፈልግም እነዚህ የሚከድባቸው ቦታዎች አይደሉም ስለታመመ እዛ ሰላርኩ ተሻርኩ ፊትና ነው ሰዎችም እዛ ሄዶ ሽሯል ብለው ድጋሚ ሰዎችን ወደ ያልሆነ አቅጣጫ እየመራ ነው አንተም ደግሞ ነፍስያ እዛ ነው ሻርከው ያለች አሻሪው አላህ ሆኖ ሳለ ፍጡር እንዳሻረህ ወይም ደግሞ አካባቢ ላይ ያለው በህይወት ላይ የሌሉ አካላቶች ያንተን መድኃኒት በሽታ እንዳስወግዱ አይነት ነገር ስሜት ተፈጠረ ችግር ነው በአላህ ማሻረክ ነው አላህ ደግሞ የማሻረክ ነው ወንጀል አልምሩም ብሏል الله لا يغفر يشرك به ويغفر ما دون ذلك لمن يشاء ይሄ መደገም የለበትም على كل حال አሁን ከተሰራው ወደ አላህ መመለስ ራስን ማስተካከል ሽፋህ ምናልባት ዛጋጣሚ ሆኖ ተፈተነህ መስሎ ሊሆን ይችላል ያሻረህ አላህ ያሻረኝ አላህ ነው ብለ አሁን ወደ አላህ ተወኩል ማድረግ ያስፈልጋል ነው ማለት ለጊዜው ግን ሰውየው ጀህል አለው አላወቀም የተለያዩ ችግሮች ተሽርክ ወይም ደግሞ ተመክፈር በሱ ላይ በግልጽ በተናጠል ተለመፍረድ የሚከለክሉ ነገሮች ይኖራሉ ብለን እናስባለን ተውበት ማድረግ ነው ያለበት ኢንሻአላህ مرحبا جزاكم الله خير بارك الله فيكم شيخنا ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የቀጥታ ስርጭት የአልፈታ ፕሮግራማችን ይሄንን ይመስል ነበር በአላሁ Subhanahu Wa Ta'ala ፍቃድ በቀጣይ ሳምንት እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر